ሰዎች ናቸው እንድንጾም ነግሮናል። ቅዳሜና እሑድ አይጾሙም። ራሱ ቅዳሜና እሑድ አትጾሙም ያላቸው ማን ነው? ማን ያላቸው? ቅዳሜና እሑድ ሰንበት ነው። ሰንበት ስለሆነ ነው። እኔ ማን እንዳላቸው አላውቅም። ሰንበት ቅዳሜ ነው ወይስ እሑድ ነው? እንደ መጽሐፍ ቅዱስ እንደ አይሁዳውያን ቅዳሜ መሰለኝ። ቅዳሜ ያሳው ሰንበትን ነው ምናምን ይባላል። ሰንበትን እሑድ ያደረገው ቆስጠንጢኖስ ነው። የፀሐይ የተወለደችበት ቀን ነው። ሰንደይ ማለት ራሱ የፀሐይ የተወለደችበት ቀን፣ የፀሐይ ቀን ማለት ነው። ሳተርን ማለት ደግሞ ሳተርን የተወለደበት ነው። መንዴ ደግሞ ጨረቃ የተወለደችበት ቀን ነው ተብሎ የሚታመን። ፓጋኖቹ ጣዖታውያኖቹ ሲያከብሩበት የነበረውን ነው እሑድ ቀን አምጥተው ድርግም ያደረጉት ሰንበት ያደረጉት እንጂ እሑድ ማለት በግዕዝ አሃደ ማለት ነው፣ አንድ ማለት ነው። የመጀመሪያው ቀን ነው። ሰኞ ማለት ደግሞ ሰኔ ነው፣ ደገመ ነው፣ ሁለተኛ ቀን ነው። ረቡዕ ረባአ ነው ራሱ ማለት ነው። ማን ነው? ማክሰኞ ማግስት፣ ማክሰኞ ማለት ማግስት ማለት ነው፣ ሶስተኛው ቀን ማለት ነው። ረቡዕ ረባአ ነው፣ አራተኛው ቀን ነው። ሐሙስ አምስት ነው። አርብ ደግሞ አረበ ነው፣ ራሱ ሰበሰበ ነው፣ የመጨረሻው እንትን ነው። ከዛ በኋላ ቅዳሜ እነሱ ስለሚፈልጓት ቀዳሚት ብለው አሏት። ቀዳሚት ያሏት ምንድን ነው? ሁለተኛው ሰንበት ስላለ ነው። እሑድን ሰንበት ስላደረጉት የመጀመሪያዋ ሰንበት ማናት? ቀዳሚት ናት፣ የቀደመች ናት ብለው ሲሉ ቅዳሜ ብለው አሏት ይላል። ስለዚህ የመጀመሪያው ቀን ማን ነው? እሑድ ነው። ቅዳሜ ነው ሰንበት። በአይሁዶችም ከሄድሽ ማለት ቁርአን ላይም እንደዛ ነው። ሰንበት የሚባለው ሰባተኛው ቀን የሚባለው ቅዳሜ የሚባለው ነው። ሰንበት የሚባለው በቅዳሜ ቀን እያለ ነው ቁርአኑ የሚናገረው ማለት ነው። እና ይሄኛው አለ። አሁን ጥያቄያቸው ምንድን ነው? በቅዳሜ ቀን መጾም የተከለከለ ነው የሚል ወይም ደግሞ በሰንበት ቀን የተከለከለ ነው የሚለውን የደነገጉላችሁ ሰዎች ናቸው ነው እኛ ፖይንታችን። ሰው ሰራሽ ነው። ለምሳሌ አሁን በቁርአን ስትመጪ እና በሐዲስ ስትመጪ መቼ ነው መጾም ያለብን? ረመዳን፣ የረመዳን ወር ላይ ነው የምንጾመው። ቁርአን የወረደበት ማን ያለን? አምላካችን አላህ። ሱረቱ በቀራ ምዕራፍ 2 ቁጥር 186 ላይ ማለት ነው። መቼ ነው የምንጾመው? ከምንድን ነው የምንጾመው? ከፀሐይ መውጫ እስከ ፀሐይ መጥለቂያ ነው ራሱ። ቀዩ ከጥቁሩ ምናምን እያለ ነው አላህ በቁርአን ያስቀመጠው። ለምንድን ነው የምንጾመው? ለአለኩም ተጠቁን ይላል፣ ተቋ እንድታገኙ ነው ይላል። ከነ ምክንያቱ ነው የሚናገረው። ባይብል ላይ ግን ስትሄጂ ጾም አለ። እውነት ነው፣ ቁርአንም ይናገራል። እናንተ ያመናችሁ ወይ ጾምን ከእናንተ በፊት በነበሩት እንደተደነገገ በእናንተ ላይም ተደነገገ ይላል። እውነት ነው አለ። የጾሙ ግን ፓኬጅ ነው እንጂ ያለው ከምን እንደምትጾሙ ለምን እንደምትጾሙና መቼ እንደምትጾሙ ባይብል ላይ ምንም የሚናገረው ነገር የለም። ስለዚህ ምን አደረጉ ሰዎች? በቃ የራሳቸውን ግምት አደረጉና ስራውን ሰሩ ማለት ነው። ለዛ ቁርአን ወረደ። ከዛ በኋላ እናት ናቴዎስ ከመጡ በኋላ ቁርአን ወረደ። ቁርአን ሲወርድ ምን አለ? ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ምን አለ? ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ አለ። ማናማ? ክርስቲያንና አይሁዶች ማለት ነው። አይሁዶች ሊቃውንቶቻቸው ምን አደረጉ? አርባብ አድርገው ያዙ አለ። ምን አድርገው? ጌቶች አድርገው ያዙ አለ። ረብ፣ የረብ ብዙ ቁጥር ነው። አርባብ ረብ ማን ነው? አላህ ብቻ ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙስታሀብ ነው፣ ይሄ ነገር መክሩ ነው፣ ይሄ ነገር የተፈቀደ ነው ማለት የሚችለው አንድ አምላክ አላህ ብቻ ነው። ረሱል ሰለላሁ ዐለይሂ ወሰለም ቢሆኑ ከራሳቸው ማድረግ አይችሉም። ለምን? እሳቸው ነብይ ናቸው፣ ከአላህ ተቀብለው ነው። በሐዲስም ቢሆን ያሉ ነገሮች ማለት ነው። ነገር ግን ምን አደረጉ? ሊቃውንቶቻቸው፣ የአይሁድ ሊቃውንቶቻቸው ይሄ ነገር እንትን ነው፣ ይሄ ነገር እያሉ ደነገጉላቸው። ታልሙድን ምናምን ስታነቢ ማለት ነው። ከዛ በኋላ ደግሞ ምን አደረጉ? ክርስቲያን ደግሞ መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ ይላል። በጣም እንትን ነው፣ ከባድ ነው። ተወይደል ሩብያ ላይ ወይም ደግሞ የአላህን ጌትነት አላህ ዓለማትን ሲያስተዳድር ህግ አውጪው እሱ ነው መሆን ያለበት። ሰዎች ግን ናትናቴዎስ መጥተው ይህንን ሁዳዴ የሚባል ነገር ጾሙ። ሁዳዴ ማለት ምን ማለት ነው? አብይ ጾም ማለት። አብይ ማለት ታላቅ ማለት ታላቅ ጾም ብለው አሉት። ከዛ ደግሞ ጨመሩና የገና አሉት። ከዛስ የሰኔ ጾም ይባላል፣ የሐዋርያ ጾም የሚባል ደግሞ ቀጠሉ። ከዛ ፍልሰታ አሉ። አሁን ደግሞ በቅርብ ደግሞ በእኔ እድሜ ደግሞ የተጨመረ አንድ ጾም አለ፣ 8ኛ ጾም የተጨመረ አለ። ማን የሚባል? ጳጉሜ የሚባል አለ። ጳጉሜን መጾም ተጀምሯል። ማን ያወጣው? ኢትዮጵያ ውስጥ ያሉ እንትኖች ናቸው፣ ሊቃውንት ናቸው ያወጡት። ጳጉሜን በፈቃደኝነት ይጾማል። ድሮ የነበሩ ጾሞች አሁን ከፍልሰታና ከአብይ ጾም ውጭ የጽጌ ጾም የሚባለው ራሱ ማን ነው የሰጠው ሲባል በፍላጎት ላይ የተመሰረተ ነው ብሎ ይሉ ነበር። አሁን ደግሞ ከፍላጎት አልፎ ምን ሆኗል? ከሙስታሀብ አልፎ ፈርድ ሆኗል በእነሱ። ስለዚህ ምንድን ነው ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ይዘዋል የሚለው ቁርአን ከዛ አንጻር ነው። እና አንቺ ምጾም ይጾም ሰው ሰራሽ ነው ወይ? እኛ ኢባዳ አላህ ዘንድ ተቀባይነት እንዲያገኝ ቁርአንና ሐዲስ ላይ መኖር አለበት ሸርጡ መስፈርቱ ብለን እናምናለን።